የተስተካከለ ባህሪ። እግዚአብሔር ሥራ ያለንን ንብረት ለመስጠት ፈቃደኛ ልንሆን እንችል ይሆናል። ነገር ግን ለእርሱ የፍቅርና የአመስጋኝነት ልብ ካልተሰጠው በስተቀር ይህ ዋጋ አይኖረውም። በውጭ የሥራ መስክ እውነተኛ ሚስዮናውያን መሆን የሚፈልጉ በመጀመሪያ በአገር ውስጥ እውነተኛ ሚስዮናውያን መሆን አለባቸው። በጌታ የወይን ቦታ መስራት የሚፈልጉ ሰዎች እርሱ እንዲጠነቀቁለት የሰጠውን ትንሹን የወይን ቦታ በጥንቃቄ በመንከባከብ ራሳቸውን ማዘጋጀት አለባቸው። ሰው በልቡ እንደሚያስብ እንዲሁ ነው። ብዙ ሐሳቦች የዕለቱን ያልተጻፈ ታሪክ ይሰራሉ። እነዚህ ሐሳቦች ባህሪን በመመስረት ረገድ ብዙ ድርሻ አላቸው። አንድ ንጽህና የጎደለው ሐሳብ በነፍስ ላይ ጥቅል አሻራ ስለሚያሳርፍ ሐሳቦቻችን በጥብቅ መጠበቅ አለባቸው። መጥፎ ሐሳብ በአእምሮ ውስጥ መጥፎ አሻራን ይተዋል። ሐሳቦቹ ንጹህና ቅዱስ ከሆኑ ግለሰቡ እነዚህ ሐሳቦች ስላሉት የተሻለ ሰው ይሆናል። በእርሱ አማካኝነት መንፈሳዊ እንቅስቃሴ ይጠፋና መልካም የማድረግ ኃይልም ይጨምራል። አንድ የዝናብ ጠብታ መሬቱን በማረስረስ ለሌላኛው ጠብታ እንደሚያዘጋጅ ሁሉ አንድ መልካም ሐሳብም ለሌላ መልካም ሐሳብ መንገድ ያዘጋጃል። ረጅም ጉዞ መጓዝ የሚቻለው አንድ ጊዜ አንድ እርምጃን በመራመድ ነው። ተከታታይ እርምጃዎች ወደ ጉዞ ፍጻሜ ያደርሱናል። ረጅም ሰንሰለት የተሰራው ከተናጠል የብረት ቀለበቶች ነው። ከነዚህ አንዱ ቀለበት ጉድለት ካለበት ሰንሰለቱ ዋጋ ቢስ ነው። ባህሪን በተመለከተም እንዲሁ ነው። የተስተካከለ ባህሪ የሚመሰርተው በትክክል በተከናወኑ የተናጠለ ተግባራት ነው። በማሸነፍ ፋንታ ያዳበርነው አንድ ጉድለት ግለሰቡን ፍጽምና የጎደለው በማድረግ የቅድስና ከተማ ደጆችን ይዘጋበታል። ወደ ሰማይ የሚገባ ሰው ነቁጣ፣ የፊት መጨማደድ ወይም ማንኛውም ይህንን የሚመስል ነገር የሌለበት ባህሪ ሊኖረው ይገባል። የሚያረክስ ከንቱነት ወደዚያ አይገባም። በዳኑት ሰራዊት መካከል አንድም ጉድለት አይታይባቸውም። የእግዚአብሔር ሥራ በአጠቃላይ ፍጹም የሆነበት ምክንያት የፈለገውን ያክል ትንሽም ቢሆን እያንዳንዱ ክፍል ፍጹም በመሆኑ ነው። አምላክ ትንሿን የብርጭቆ ቅንጣት የሰራው ልክ ዓለምን ለመስራት የተጠነቀቀውን ያክል በመጠንቀቅ ነው። የሰማዩ አባታችን ፍጹም እንደሆነ እኛም ፍጹማን መሆን ከፈለግን ትንንሽ ነገሮችን በማድረግ ታማኞች መሆን አለብን። ሊሰራ የሚገባው ነገር ሁሉ በደንብ ሊሰራ ይገባል። ስራችሁ ምንም ቢሆን በታማኝነት ስሩት። ትናንሽ ነገሮችን በተመለከተ እውነትን ተናገሩ። በየዕለቱ የፍቅር ተግባራትን ፈጽሙ። ደስታ የሚያመጡ ቃላትንም ተናገሩ። በዚህ መንገድ ስትሰሩ ሳለ እግዚአብሔር ስራችሁን ያረጋግጥላችሁና ክርስቶስ አንድ ቀን እንዲህ ይላችኋል፣ አንተ መልካምና ታማኝ ባሪያ፣ በጥቂት ታምናሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ ይላችኋል። በፍርድ ቀን በየዕለቱ ሕይወታቸው ታማኝ የነበሩ ምስጋናንና ትርፍን ሳያስቡ ስራቸውን ለማየትና ለመተግበር ፈጣን የነበሩ እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ደስታ ግቡ የሚሉ ቃላትን ይሰማሉ። ኢየሱስ ያመሰገናቸው በሕዝብ ፊት በአንደበተ ርቱዕነት ስላቀረቡት ንግግር ወይም ስላሳዩት የአእምሮ ችሎታ ብቃት ወይም ስለሰጡት የልግስና እርዳታ አይደለም። እነርሱ የተሸለሙት በአጠቃላይ ችላ የተባሉትን ትናንሽ ተግባራትን በመፈጸማቸው ነው። ተርቤ ነበር፣ አበላችሁኝ ይላል። ከነዚህ ከታናናሾች ወንድሜ ለአንዱ ያደረጋችሁትን ለኔ አድርጋችኋል ይላቸዋል። ወጣት ወንዶችና ሴቶች እግዚአብሔር ለሰጠን ብርሃን ተጠያቂዎች ነን። ይህ ብርሃንና እነዚህ ማስጠንቀቂያዎች በደንብ ካልተደመጡ በእኛ ላይ ፍርድ ያመጣሉ። አደጋው በግልጽ ተነግሯቸዋል። በሁሉም አቅጣጫ አደጋ ላይ እንዳትወድቁ ማስጠንቀቂያ ተቀምጦላችኋል። በማስጠንቀቂያዎች ታጥራችኋል። በእግዚአብሔር ቤት በመንፈስ ቅዱስ አመራር ከእግዚአብሔር ባሪያዎች አፍ እጅግ የከበሩና ልብን የሚመረምሩ እውነቶችን አድምጣችኋል። እነዚህ የከበሩ ተማጽኖዎች በልባችሁ ውስጥ ምን ያክል ክብደት ተሰጥቷቸዋል? በባህሪያችሁ ላይስ ምን ያክል ተጽዕኖ አሳድረዋል? ለነዚህ ለእያንዳንዱ ተማጽኖዎችና ማስጠንቀቂያዎች ተጠያቂ ትሆናላችሁ። እነዚህ ቃላት የከንቱነትን የፌዘኛነትንና የኩራትን ሕይወት በኖሩ ሰዎች ላይ በፍርድ ቀን ለኩነኔ ይነሱባቸዋል። ውድ ወጣቶች ሆይ የዘራችሁትን ያንኑ ታጭዳላችሁ። ለእናንተ የመዝሪያ ሰዓቱ አሁን ነው። መከሩ ምን ይሆን? ምን እየዘራችሁ ነው?
እያንዳንዱ የምትናገሩት ቃል፣ እያንዳንዱ የምትሰሩት ሥራ መጥፎ ወይም ጥሩ ፍሬ ሊያፈራ የሚችል ዘር ነው። በመጨረሻም ለዘሪው ደስታን ወይም ሐዘንን ሊያመጣ ይችላል። መከሩ በዘር ሁኔታ ይወሰናል። እግዚአብሔር ታላቅ ብርሃንንና ብዙ ዕድሎችን ሰጥቷችኋል። ብርሃኑ ከተሰጣችሁና አደጋዎቹ በግልጽ ከተቀመጡባችሁ በኋላ ኃላፊነቱ የእናንተ ይሆናል። እግዚአብሔር የሰጣችሁን ብርሃን የምትይዙበት ሁኔታ ሚዛኑ ወደ ደስታ ወይም ወደ ዋይታ እንዲያጋድል ያደርገዋል። ያ ሲሆን የወደፊት መዳረሻችሁን ለራሳችሁ እየሰራችሁ ናችሁ። ለሥራ መትጋት። አራቱ ወጣት ዕብራውያን በባቢሎን ንጉሥ ፊት ለመቆም ትምህርት ይማሩ በነበሩበት ወቅት የእግዚአብሔርን በረከት ይጠቀምባቸው ለነበረው ከባድ ሥራ እንደ ምትክ አልወሰዱም ነበር። በእግዚአብሔር ጸጋ የወደፊት መዳረሻቸው በራሳቸው ፈቃድና ድርጊት የሚወሰን መሆኑን ስላወቁ በትምህርት ትጉህ ነበሩ። የነገራቸውን ችሎታ በሙሉ በሥራ ላይ ማዋል ነበረባቸው። በመጨረሻም የነበሩባቸውን ኃይሎች በሙሉ ጥብቅ በሆነ ሥራ ላይ በመዋል ለትምህርትና ለሥራ የተሰጧቸውን ዕድሎች አሟጠው መጠቀም ነበረባቸው። እነዚህ ወጣቶች ደህንነታቸውን እየሰሩ ያሉ እግዚአብሔር በእነርሱ ውስጥ መልካም ፍቃዱን እንዲፈልጉና እንዲፈጽሙ እየሰራ ነበር። ወደ ክንውን የሚመሩ ሁኔታዎች የተገለጹት የእግዚአብሔርን ጸጋ የራሳችን ለማድረግ የራሳችንን ድርሻ መፈጸም አለብን። ጌታ መፈለግንም ሆነ ማድረግን በእኛ ፈንታ ለመፈጸም ሐሳብ አይሰጠንም። የእርሱ ጸጋ በእኛ ውስጥ ፈቃደኛ መሆንንም ሆነ ማድረግን ለመስራት ተሰጥቶናል። ነገር ግን በፍጹም የእኛን ጥረት እንዲተካ ተደርጎ አልተሰጠንም። ነፍሶቻችን ከእግዚአብሔር ጋር ለመተባበር መነሳሳት አለባቸው። መዳናችንን ራሳችን እንድንሰራ መንፈስ ቅዱስ በእኛ ውስጥ ይሰራል። መንፈስ ቅዱስ ሊያስተምረን እየጠራ ያለው ተግባራዊ ትምህርት ይህ ነው። በእናንተ ውስጥ የእርሱን መልካም ደስታ እንድትፈቅዱና እንድትፈጽሙ የሚሰራ እግዚአብሔር ነው። እግዚአብሔር ከዳንኤልና ከጓደኞቹ ጋር እንደተባበረ ሁሉ ዛሬም በአገልግሎቱ ታማኝ ለመሆን ከልባቸው ከሚጥሩ ሁሉ ጋር ይተባበራል። ጥሩ የአእምሮ ችሎታና ከፍተኛ የግብረ ገብ ብቃት ያለው ባህሪ የአጋጣሚ ውጤት አይደለም። እግዚአብሔር አጋጣሚዎችን ይሰጣል። ክንውን ደግሞ እነዚህን መልካም አጋጣሚዎች በመጠቀማችን ይወሰናል። እግዚአብሔር የከፈታቸው መልካም አጋጣሚዎች በፍጥነት ተለይተው ሊታወቁና በጉጉት ሊገባባቸው ይገባል። ልክ እንደ ዳንኤል የማሸነፍን ጸጋና ስራቸውን ለመስራት ብርታትና ብቃት እንዲሰጣቸው በእግዚአብሔር ቢደገፉ ኖሮ ኃያል ሰዎች መሆን የሚችሉ ብዙዎች ነበሩ። ወጣቶች ሆይ ታማኝ ሁኑ እላችኋለሁ። ልባችሁን በሥራችሁ ላይ አድርጉ። ሰነፎችንና የተከፋፈለ አገልግሎት የሚሰጡትን አትኮርጁ። ብዙ ጊዜ የሚደጋገሙ ድርጊቶች ልማድ ይሆናሉ። ልማዶች ደግሞ ባህሪን ይመሰርታሉ። በትዕግስት ትናንሽ የሕይወት ተግባራትን ፈጽሙ። በእነዚህ ትናንሽ ተግባራት ላይ ሊኖር ለሚገባው ታማኝነት ዝቅተኛ ቦታ የምትሰጡ ከሆነ የባህሪ ግንባታችሁ አጥጋቢ አይሆንም። ሁሉን በሚችለው እይታ እያንዳንዱ ተግባር አስፈላጊ ነው። ጌታ በጥቂት የታመነ በብዙ የታመነ ይሆናል ብሏል። በእውነተኛ ክርስቲያን ሕይወት ዝቅተኛ የሚባሉ ተግባራት የሉም። ብዙዎች ክርስቲያንን ባዮች ከእግዚአብሔር ጋር በመንታ ዓላማ አብረው እየሰሩ ናቸው። ብዙዎች የሆነ ታላቅ ሥራ እንዲመጣላቸው እየጠበቁ ነው። በየዕለቱ ለእግዚአብሔር ታማኝነታቸውን የማሳየት ዕድላቸውን ያጣሉ። በየዕለቱ ደስ የማይሉ የሚመስሉትን ትናንሽ ተግባራት ከሙሉ ልብ በመፈጸም ኃላፊነታቸውን ሳይወጡ እየቀሩ ናቸው። አሉን የሚሏቸውን ታላላቅ መክሊቶቻቸውን ሥራ ላይ የሚያውሉበትን ታላቅ ሥራ የጠበቁና ዓለማዊ ምኞታቸውን ለማርካት እየፈለጉ ያሉ ሕይወታቸው ያልፋል። ውድ ወጣት ወዳጆች ሆይ ባጠገባችሁ ያለውን ሥራ ስሩ። ልትዳረስ በምትችልበት ቦታ ወዳለው ዝቅተኛ ሥራ ትኩረትህን መልስ። በዚህ ሥራ ላይ አእምሮንና ልብን አሳርፍ። አስተሳሰቦችን በቤትህ ልታደርግ የምትችላቸውን ነገሮች በማስተዋል ለማድረግ አስገድድ። ያኔ ሥራህን ለትልቅ ጠቀሜታ ገጣሚ እያደረግክ ነህ። ስለ ንጉሡ ሕዝቅያስ እንደሚከተለው እንደተጻፈ አስታውስ። የጀመረውን እያንዳንዱን ሥራ በሙሉ ልቡ ሠራው፣ አከናወነለትም ይላል።